ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንዲት ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች። ፀሐይ የገጠሩን ንጹሕ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹሕ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ የአንቺ ከተማ በምቾትና በቴክኖሎጂ የተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም። በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ የወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የየራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ። ልጆች፣ የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ። ከብዙ ዓመታት በፊት በሁለት ሰማይ ጠቀስ ተራራዎች መካከል የሚገኝ ሁሌም አረንጓዴ የሆነ አንድ ውብ ሸለቆ ነበር። በዚህ ሸለቆ ውስጥ ዘነበ የሚባል አንድ ትንሽ ጥጃ ይኖር ነበር። ዘነበ እንደ ደመና የለሰለሰ ቆዳና ልክ እንደ ከዋክብት የሚያበሩ ትላልቅ ጥቁር አይኖች ነበሩት።
በሸለቆው ያሉት ሌሎች ከብቶች ቀኑን ሙሉ ሳር በመጋጥና በመተኛት ብቻ ይደሰቱ ነበር። ዘነበ ግን ለየት ያለ ነበረ። ሁልጊዜ ከዛ ሰፊ ወንዝ ማዶ ምን ይኖር ይሆን እያለ በጉጉት ወደ ሩቅ ይመለከት ነበር። አንድ ቀን ከሰዓት በኋላ ዘነበ በአንድ ግዙፍ የግራር ዛፍ ስር ሲጫወት በንፋስ ተገፍቶ የመጣ አንድ ልዩ ነገር አየ። ያየው ነገር ተራ ቅጠል አልነበረም። ወርቃማ ቀለም ያለውና በላዩ ላይ እንደ ካርታ ያሉ መስመሮች የተቀረጹበት ሚስጥራዊ ቅጠል ነበር። ይህማ ወደ ድብቅ የአትክልት ስፍራ የሚወስድ ካርታ ነው አለ። ግን ብቻውን መጓዝ አስፈራው። ስለዚህ የቅርብ ጓደኛውና አማካሪው የሆነችውን ኪኪን ጠራት። ኪኪ የፀሐይ መጥለቂያ የሚመስሉ ደማቅ ላባዎች ያላት ብልህ ወፍ ነበረች። ኪኪ ካርታውን ስታየው ክንፎቿን እያርገበገበች አይዞህ ዘነበ፣ እኔ ከሰማይ ሆኜ መንገዱን እመራሃለሁ፣ አብረን እንሂድ አለችው። ጉዞውን በደስታ ጀመሩ። መጀመሪያ የደረሱት የሹክሹክታ ደን ተብሎ ወደሚጠራ ቦታ ነበር። እዚህ ደን ውስጥ ያሉት ዛፎች ዝም ብለው አይቆሙም፣ እንደ ሰው ዝቅ ብለው ይዘፍናሉ። ደኑን ለማለፍ ግን አንድ ቅድመ ሁኔታ ነበረው። ዘነበ ከዛፎቹ ጋር አብሮ ማዜም ነበረበት። ዘነበም ድምፁን አጥፍቶ እያለ ሲያዜም የዛፎቹ ቅርንጫፎች እንደ በር ተከፍተው መንገድ ሰጡት። ቀጥለው ደግሞ ድንጋያማው ወንዝ ጋር ደረሱ። ወንዙ በኃይል ይፈሳል፣ ድንጋዮቹ ይንሸራተታሉ። ኪኪ ከላይ ሆና ዘነበ ተጠንቀቅ፣ የኮከብ ቅርጽ ያላቸው ድንጋዮች ብቻ መርጠህ እርገጥ ብላ ጮኸች። ዘነበ 1 2 3 እያለ እየዘለለ ወንዙን በሰላም ተሻገረ። በመጨረሻም በአበቦች የታጠረ አንድ ትልቅ አጥር ላይ ደረሰ። ዘነበ አጥሩን ገፍቶ ሲገባ አይኑን ማመን አቃተው። ቦታው በጨለማ ውስጥ በሚያበሩ አበቦች የተሞላ እንደ ገነት ያለ ስፍራ ነበር። ዛፎቹ እንደ ልብ የሚበሉ ጣፋጭ ማንጎዎችና ፓፓያዎች አፍርተዋል። በጋርደኑ መሃል ደግሞ በቀንም ቢሆን ከዋክብትን የሚያንጸባርቅ አስደናቂ ኩሬ ነበር። ዘነበና ኪኪ በዚህ አስደናቂ ቦታ ብቻቸውን ቢዝናኑም ዘነበ ግን አንድ ነገር አሰበ። ይህ ቦታ ሚስጥር ሆኖ መቅረት የለበትም፣ ለጓደኞቻችን መንገር አለብን አለ። ኪኪ ግን ለሁሉም ከነገርን ቦታው እንዴት እንደሚስጥር ሆኖ ይቀራል አለችው። ዘነበ ፈገግ ብሎ ሚስጥር ለብቻ ሲሆን ያስገምታል ኪኪ፣ ደስታ ግን ሲካፈሉት ይጨምራል አላት። በማግስቱ ጧት ዘነበና ኪኪ መላውን መንጋ እየመሩ ወደ ድብቅ የአትክልት ስፍራ ወሰዷቸው። ሁሉም ከብቶች በደስታ ዘለሉ፣ ጣፋጩን ፍሬ በሉ፣ በሚያበራው ሳር ላይም ተጫወቱ። ከዚያን ቀን ጀምሮ ዘነበ የሸለቆው ጀግና ተጓዥ ተባለ። የአትክልት ስፍራም የሁሉም እንስሳት የሰላምና የደስታ ቦታ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ።